በአማራ ክልል የፋኖ ኃይሎች የጦር ሜዳ ድል ማስመዝገባቸውን ቀጥለዋል። የአገዛዙ ጦር የድሮንና የመድፍ ጥቃቶችን በንጹሐን በገዳማትና በህፃናት ላይ ፈጽሟል። ቤተክርስቲያኗ በድሮን ነደደች። ካህናትና መነኮሳትም ተገድለዋል። የአገዛዙ አብይ አህመድ ጨፍጫፊው አገዛዝ በምዕራብ ወሎ መካነ ሰላም አባይ በረሃ ውስጥ በምትገኘው ገዳም ላይ ድሮን በመጣል መነኮሳትን ሰለባ ሆነዋል። በገዳሙ ላይ በተጣለው ድሮን መናኝ መነኮሳትም ተጨፍጭፈዋል። ከግንባር ዝርዝር መረጃዎችን ይዘናል። ሀገራዊ የምክክር ኮሚሽን አዲስ አበባ ወደ ኦሮሚያ ክልል ጠቅላላ የተዘረጋ መድረክና የዓለም አቀፉን ማህበረሰብ ማታለያ መሆኑ በድጋሚ ተገለጠ። አደናጋሪው የምክክር ኮሚሽን ከፍተኛ ተቃውሞም ተነስቶበታል። የሰዓቱ አንኳር መረጃችን ነው፣ ታደምጡታላቸው። የሱዳን ጦር በሰሃራ በረሃ ሰፊ ወታደራዊ እንቅስቃሴ ጀምሯል። የአርኤስኤፍ የድሮን ጥቃትና የቀጠናው ውጥረትም አሁንም ጨምሯል። ቀጠናዊ መረጃችን ነው። በውጭ ዜናችን ዩክሬን በሩሲያ መርከቦች ላይ ጥቃት ፈጽማለች። አሜሪካና ሳውዲ አረቢያ ደግሞ የታሪክ ትልቅ የኒውክለር ስምምነት ሊፈራረሙ ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ ብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የሱዳን ጦር በሰሃራ በረሃ ሰፊ ወታደራዊ እንቅስቃሴ ጀመረ። የአርኤስኤፍ የድሮን ጥቃትና የቀጠናው ውጥረት አሁንም ጨምሯል። በሱዳን ለወራት ያህል ተገድቶ የነበረው በሰሃራ በረሃ በኩል የሚደረግ የጦር ግንባር እንደገና ማንሰራራቱን የሚያሳዩ መረጃዎች ወጥተዋል። የሱዳን መደበኛ ሰራዊት በሰሜናዊ ግዛት በሚገኙ የበረሃ አካባቢዎች በርካታ ወታደራዊ አጋዥ ኃይሎችንና የስንቅ ሰራዊቶችን በማንቀሳቀስ ላይ እንደሚገኝ ተገልጿል። እንደ ሱዳን ትሪቢዩን ዘገባ የሱዳን ሰራዊት ከአንድ ሳምንት በፊት ጀምሮ ወደ ዳርፉር በሚያወስኑ የሰሜናዊ ግዛት የበረሃ ቀጠናዎች ሰፊ ኃይል ማሰማራት ጀምሯል። ይህ እንቅስቃሴ በዚሁ ቀጠና አዲስ የጦር ግንባር ለመክፈት ያለመ ተብሏል። ወታደራዊ ኮንቮዮች በሰሜናዊ ግዛት በሚገኙ አልከናቅና አልራሄብ በተባሉ ቦታዎች ላይ በመመሸግ ለአካባቢው ቀጣይ ወታደራዊ እርምጃዎች በመዘጋጀት ላይ ይገኛሉ። የሰራዊቱ ዋና ዓላማ ከግብጽ፣ ሊቢያ እና ሱዳን በሚያገናኙት የሶስትዮሽ ድንበር አካባቢ ያለውን ግንባር በማስፋትም እስከ ሰሜን ዳርፉር ድረስ ዘመቻ ማድረግ ነው። በተጨማሪም በቲና፣ እምባሩም፣ ካርኖይ፣ ኩሉብስ እና ጀበል ሙሉ አካባቢዎች ያለውን የሰራዊት ምሽግ ለማጠናከር ያለመ መሆኑም ተመላክቷል። የሱዳን ጦርና አጋሮቹ የፈጣን ድጋፍ ኃይል አርኤስኤፍ ከሊቢያ የሚያገኘውን የጦር መሳሪያና የነዳጅ ማቾት መስመር ለማቋረጥ አልመዋል። አርኤስኤፍ በጀነራል ኸሊፋ ሀፍታር በሚመራው የሱቦል አልሰላም ኃይል አጋዥነት ሰፊውን የበረሃ ድንበር ለመሳሪያ ኮንትሮባንድ ሲጠቀምበት ቆይቷል። በበረሃው የሚደረገው የጋራ ጦር ቅንጅት እንዲመሩ በ2005 ዓ.ም የዶሃ ስምምነትን የፈረሙት የፍትህና እኩልነትን ንቅናቄ አመራር ሜጀር ጀነራል ባሂት ደባጆ ተመድበዋል። በሌላ በኩል በሰሜን ዳርፉር ግዛት የሱዳን ጦርና የጋራ ኃይሎች የመጨረሻ ምሽግ በሆነችው ቲና ከተማ አቅራቢያ የሚገኝ የውሃ ታንከር በድሮን ተደብድበዋል። በቲና አካባቢ የሚገኘው ቢሪ አንዱር የውሃ ማከፋፊያ ቦታ ላይ በተፈጸመው የድሮን ጥቃት 21 ሲቪሎች የተገደሉ ሲሆን 30 የሚሆኑት ደግሞ ከባድ ጉዳትን አስተናግደዋል። የሰሜን ዳርፉር ህዝባዊ መከት በተሰጠው መግለጫ ጥቃቱ በፈጣን ድጋፍ ኃይል አርኤስኤፍ የተፈጸመ መሆኑን ገልጾ የሰብአዊ መብት ድንጋጌዎችን በመጣስ ዜጎችንና መሰረታዊ ልማት አውታሮች ላይ ያተኮረ ወንጀል ነው ብሎታል። ጥቃቱ በአካባቢው የሚገኙ አርብቶ አደሮችና ነዋሪዎች መጠጥ ውሃ በሚቀዱበት ወቅት በመፈጸሙ የህዝቡን መከራ አክብዶታል። በመጨረሻም በዛጋዋ ብሔር ተወላጆች ላይ የሚፈጸመው ዘር ተኮር ጥቃትና ውጊያው በመጨመሩ ምክንያት በሺዎች የሚቆጠሩ ዜጎች ወደ ጎረቤት ቻድ በመሰደድ ላይ ይገኛሉ። በሱዳን እየተካሄደ ያለው ደም አፋሳሽ ጦርነት ከአገሪቱ ወሰን አልፎ የቀጠናው ትልቅ ስጋት እየሆነ በመምጣት በዚህ ወቅት የኢትዮጵያው አብይ አህመድ አስተዳደር የሚከተለው የውጭ ፖሊሲ የቀጠናውን ውጥረት የበለጠ እንደሚያባብሰው የፖለቲካና የደህንነት ተንታኞች ያሳስባሉ። የአብይ አህመድ አገዛዝ በይፋ ግልጽ ባያደርገውም በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የፈጣን ድጋፍ ኃይል አርኤስኤፍ ዲፕሎማሲያዊ፣ ሎጂስቲካዊና ወታደራዊ ከለላ በመስጠት በከሰሱ አይዘነጋም። አርኤስኤፍ በሱዳን ህዝብ ላይ ለሚያደርሰው የዘር ማጽዳት፣ የሲቪሎች ጭፍጨፋና የመሰረተ ልማት ውድመት ድጋፍ መስጠት ኢትዮጵያውያን ከአረቢ መሬቶችና ሌሎች የቀጠናው ኃይሎች ጥቅም ጋር በማጣመር ቀጠናውን ወደ ባሰ የብጥብጥ አዙሪት ያስገባዋል ሲሉ ተንታኞች ተናግረዋል። የአብይ አህመድ አቋም ኢትዮጵያን በተለያዩ መንገዶች ለከፍተኛ አደጋ ይዳርጋል። የሱዳን መደበኛ ጦር ሳፍ ከግብጽና ኤርትራ ጋር አጋርነቱን እያጠናከረ በመጣበት ወቅት የኢትዮጵያው አገዛዝ ከአርኤስኤፍ ጎን በመቆም በኢትዮጵያና ሱዳን አወዛጋቢ ድንበሮች አዲስ የጦርነት ግንባር ሊከፍት ይችላል። ሱዳን ከኢትዮጵያ ጋር ያላትን ታሪካዊና ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንድታቋርጥና ከኢትዮጵያ ባላንጣ ሀገራት ጋር እንድትሰለፍ መንገድ ይከፍታል። በምዕራብ ሱዳንና በሁለቱ ሀገራት ድንበር አካባቢ የሚካሄደው ውጊያ በሚሊዮኖች የሚቆጠሩ ስደተኞችን ወደ ኢትዮጵያ ድንበር የሚያፈስ በመሆኑ ቀድሞውኑ በኢኮኖሚና በውስጥ ሰላም
በመታወክ ላይ የምትገኘው ኢትዮጵያ ተጨማሪ ሸክም ይሆንባታል። በሱዳን በረሃዎችና በዳርፉር እየተካሄደ ያለው ወታደራዊ እንቅስቃሴና የሲቪሎች እልቂት የቀጠናውን አለመረጋጋት ጥግ ያደረሰው ሲሆን የአብይ አህመድ አገዛዝ በሱዳን የውስጥ ጉዳይ ጣልቃ በመግባት ለአርኤስኤፍ የሚያሳየው ድጋፍ ኢትዮጵያን አላስፈላጊ ቀጠናዊ ጦርነት ውስጥ ሊከታት የሚችል አደገኛ አካሄድ መሆኑ ይገለጻል። በአማራ ክልል የፋኖ ኃይሎች የጦር ሜዳ ድል ማስመዝገባቸውን ቀጥለዋል። የአገዛዙ ጦር የድሮንና የመድፍ ጥቃቶችን በንጹሐን በገዳማትና በህፃናት ላይ ፈጽመዋል። ዛሬ ገዳማውያኑ በአገዛዙ እልቂት ገጥሟቸዋል። በክልሉ የተለያዩ ቀጠናዎች በተካሄዱ ውጊያዎች የፋኖ አርበኞች ወታደራዊ ድሎችን ማስመዝገባቸው ሲገለጽ፣ በሌላ በኩል ወታደራዊ ኪሳራ የገጠመው የብልጽግናው አገዛዝ ሰራዊት በንጹሐን ዜጎች በእርሻ ላይ ባሉ አርሶ አደሮችና በጥንታዊ ገዳማት ላይ ያተኮረ የድሮንና የመድፍ ጥቃት መፈጸሙ ተገለጸ። በጎጃም ደጋዳሞት ዋሸራና ጮቄ አካባቢዎች የነበረው ዘመቻ 9ኛ ቀኑን የያዘ ሲሆን የፋኖ ኃይሎች የጠላትን ስምሪት በየቀጠናው በመመከት ላይ ይገኛሉ። ለተከታታይ 5 ቀናት ከሐምሌ 11 እስከ 15 በደባይ ጠላት ግን ወረዳ ንጹሐንን ኢላማ ያደረገ የመድፍ ጥቃት ተፈጽመዋል። ከቆይ ከተማ 25 ኪሎ ሜትር ርቀት ላይ ከጠዋቱ 3 ሰዓት ከ35 ጀምሮ በተፈጸመ ጥቃት መኖሪያ ቤቶች የወደሙ ሲሆን እድሜያቸው ከ9 እስከ 79 ዓመት የሆኑ ንጹሐን ህይወታቸውን አጥተዋል። በእርሻ ስራ ላይ የነበሩ አርሶ አደሮች በደረሰባቸው ከባድ ድብደባ ከፍተኛ ጉዳትን አስተናግደዋል። በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ደብረ ማርቆስ የተንቀሳቀሰ ሲሆን በደጋዳሞት ወረዳ ከፍተኛ የጦር ጀኔራሎችና የዞን አመራሮች ስብሰባ ለማካሄድ ሞክረው እንደነበር ሲገለጽም፣ በተጨማሪም ሰቀላ በተባለ ትምህርት ቤት አቅራቢያ 2 BM-21 ሮኬት አስወንጫፊዎች ተጠምደዋል ሲሉ ወታደራዊ ምንጮች ጠቁመዋል። ወደ ዋሸራ የገባው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለማፈግፈግ ተገዷል። የ6ኛ እዝ ጥምር ኃይሎች በሜጀር ጀነራል ብርሃን ጥላሁን መሪነት ስምሪት የወሰዱ ቢሆንም በየአቅጣጫው የመሸጉት አገዛዙ ኃይሎች ከደባይ ቆይ ከተማ በመድፍ ወደ ጮቄ ተኩስ ከመክፈት ውጪ የጎላ የእግረኛ እንቅስቃሴ አላደረጉም። በአፋብን ወሎ ቤተ አማራ ምኒልክ እዝ 104ኛ ኮር ስር የሚገኘው የ23ኛ ክፍለ ጦር አርበኞችም ሰሞኑን ባደረጉት ከባድ ተጋድሎ የጠላትን ጦር በመደምሰስ ድል ተቀዳጅተዋል። በዚህ ተጋድሎ በርካታ የወታደራዊ አዛዦች የተደመሰሱ ሲሆን ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎች በፋኖ እጅ ገብተዋል። በደቡብ ወሎ ሀገረ ስብከት በመካነ ሰላም አባይ ድልድይ አቅራቢያ በሚገኘው የአባይ ቅድስት አርሴማ ገዳም ላይ ዛሬ ሐምሌ 15 ቀን 2018 ዓ.ም ማርፈጃውን የድሮን ጥቃት ተፈጽሟል። ገዳማውያኑ በጸሎተ ቅዳሴ ላይ እያሉ በተፈጸመው ጥቃት 7 መነኮሳት ወዲያውኑ ህይወታቸው አልፏል። 10 መነኮሳትና ደናግላን ለከባድ አካል ጉዳትም ተዳርገዋል። የገዳሙ ንብረቶችና የጸሎት ቦታዎች ሙሉ በሙሉ ወድመዋል። በሌላ በኩል የሰው ኃይል እጥረት የገጠመው የብልጽግናው አገዛዝ በየከተሞቹ አሳሳች የስብሰባ ጥሪዎችን በማድረግ ወጣቶችን በግዳጅ የመመልመልና ወደ ጦርነት የማማገድ ስራውን አጠናክሮ ቀጥሏል። በምዕራብ ጎጃም ጃዊ ወረዳ ፈንደቃ ከተማ፣ በግልገል በለስ፣ በፓዊና በማምቡክ ከተሞች ወጣቶችን ለስብሰባ በሚል ሽፋን ሰብስቦ ወደ ጦር ግንባር ለማሰማራት ዝግጅት እየተደረገ ይገኛል። የቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ያዕቆብ ጌታውን ባስተላለፉት መልእክት ወጣቶች የስራ አካል ወይም የስልጣን ማራዘሚያ ሳይሆኑ በብልጠት ጥንቃቄ እንዲያደርጉና በከንቱ ለሚደረግ እልቂት አሳልፈው ህይወታቸውን እንዳይሰጡ ሲሉ ጥሪ አቅርበዋል። በደቡብ ጎንደር ደብረታቦር ከተማና ዙሪያዋ የንጹሃን ዜጎች ህይወት በድንገተኛ ሁኔታ ማለፍ ነዋሪዎችን ከከፍተኛ ስጋት ውስጥ ጥሎታል። በተለይም በትላንትናው ዕለት በማህበረሰቡ ዘንድ ተወዳጅና ታታሪ የነበረ ወጣት እሸቴ የተባለ የባጃጅ አሽከርካሪ በኮንትራት ስም ከተወሰደ በኋላ በአሰቃቂ ሁኔታ ተቆራርጦ መንገድ ዳር ተጥሎ ተገኝቷል። በአሁኑ ወቅት በከተማዋ የመውጫና መግቢያ መንገዶች ላይ የደህንነት ዋስትና በመታጣቱ ነዋሪዎች ጠዋት ወጥተው ማታ በሰላም መመለስ ስጋት እንደሆነባቸው ገልጸዋል። የፋኖ አርበኞች በየግንባሩ የጠላትን ኃይል እየመከቱ ድል በድል እየተጓዙ ባሉበት በዚህ ወቅት አገዛዙ የደረሰበትን የጦር ሜዳ ኪሳራ ለመሸፈን በገዳማት በንጹሃን ዜጎችና በወጣቶች ላይ የሚያደርገውን ህገወጥ አፈናና ጥቃት አጠናክሮ ቀጥሏል። ሀገራዊ የምክክር ኮሚሽን አዲስ አበባን ወደ ኦሮሚያ ክልል ለመጠቅለል የተዘረጋ መድረክና የዓለም አቀፉን ማህበረሰብ ማታለያ መሆኑ በድጋሚ ተገለጸ። በአብይ አህመድ አስተዳደር የሚመራውና ከጅምሩ ገለልተኝነቱ ጥያቄ ውስጥ ሲወድቅ የቆየው ሀገራዊ የምክክር ኮሚሽን የአዲስ አበባን ታሪካዊና ህጋዊ አቋም በመቀየር ከተማዋን ወደ ኦሮሚያ ክልል ለመጠቅለል ያለመ አጀንዳ ቀርጾ እየሰራ መሆኑ ተገለጸ። ሀገራዊ የምክክር ጉባኤው በሳምንት ገደማ ሂደቱ ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 አባላትን የያዙ ጥቃቅን ቡድኖች ተከፋፍለው ውይይት እንዲያደርጉ ተደርጓል። ይህ
የምክክር ሂደት ለ3 ቀናት ያህል እንደሚቆይ በኮሚሽኑ የስራ ስልት ሰነድ ላይ ቢገለጽም የውይይቱ ቅርጽና ስፋት ሂደቱን በተያዘለት ጊዜ ለማጠናቀቅ የማይቻልና በይስሙላ የጸደቀ ላለማስመሰል የታለመ መሆኑ ተገልጿል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች በተሰኘው ሰነድ ውስጥም የአዲስ አበባን የህግ አቋም በተመለከተ 4 አማራጮችን አቅርቧል። እነዚህም የኦሮሚያ አካል ማድረግ ወይም ሲቲ ስቴት፣ ራስ አገዛዝ እንድትሆን መፍቀድ አሊያም የፌዴራል አካልና ራሷን የቻለች ክልል እንድትሆን የሚሉ የሴራ አማራጮች ተመዝግበው ቀርበዋል። በእነዚህ የቀረቡት አማራጮች ላይ ተመካካሪዎች ምክረ ሀሳብ እንዲያመነጩ የተጠየቁ ቢሆንም ከእነዚህ ውጭ ተጨማሪ ሀሳቦችን ማቅረብ ስለመቻሉ ምንም አይነት ግልጽ መመሪያ አልተቀመጠም። ይህ ደግሞ ሂደቱ አስቀድሞ በተቀመጠ ማዕቀፍ ውስጥ ተሳታፊዎችን አስገድዶ የመምራትና የከተማዋን ህልውና ወደ አንድ ክልል መጠቅለል እንደ ዋና አማራጭ የማቅረብ ድብቅ ፍላጎት እንዳለው አመላክቷል። በሰነዱ ውስጥ የከተማዋን መዋቅር በሚመለከት በርካታ ንዑስ አጀንዳዎች ተካተዋል። ከእነዚህም መካከል የአዲስ አበባና የኦሮሚያ ክልል ግንኙነት፣ የከተማዋ የበጀት ድርሻ፣ የፌዴራል ዋና ከተማነት ሁኔታ፣ የከተማዋ ፖሊስና ፍርድ ቤት መዋቅርን የመወሰንና የቦታዎችን ስያሜዎች፣ የስራ ቋንቋና የቁስና ቁስ አልባ ቅርሶችን አካታችነት በሚል ይገኙበታል። ነገር ግን የከተማዋን ነዋሪዎች መሰረታዊ የፌዴራሊዝም ውክልና የሚወስኑት አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ ሆን ተብሎ በንዑስ አጀንዳነት ሳይካተቱ ቀርተዋል። ይህ አካሄድ የከተማዋን ነዋሪዎች የፖለቲካ ውክልና ድምፅ አልባ በማድረግም ከተማዋን ወደ ክልል ለመጠቅለል የሚደረገውን ጉዞ ያመቻቻል ተብሎ ከፍተኛ ተቃውሞ ተሰምቷል። ይህ በአብይ አህመድ አስተዳደር የሚመራው የምክክር ኮሚሽን በሀገሪቱ ውስጥ ያሉ ዋና ዋና ተቃዋሚ የፖለቲካ ኃይሎችና የህብረተሰብ ክፍሎች በሌሉበት የሚካሄድ ሲሆን ዋና ዓላማውም የስልጣንን ዕድሜ ማራዘም፣ የገዢው ፓርቲ የፖለቲካ ፍላጎትና አጀንዳዎች በህዝብ ስም ህጋዊ ሽፋን እንዲያገኙ ማድረግ፣ ዓለም አቀፉን ማህበረሰብ መሸወድ፣ በሀገሪቱ አሳታፊና ዲሞክራሲያዊ ምክክር እየተካሄደ እንደሆነ በማስመሰል የውጭ ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን ማለሳለስ፣ አዲስ አበባን መጠቅለል፣ የከተማዋን የራሷን እድል በራሷ የመወሰን መብት በመንጠቅና ታሪካዊ መዋቅሯን በማፍረስ የኦሮሚያ ክልል አካል ለማድረግ መንገድ መጥረግ እንደሆነ የፖለቲካ ተንታኞች ይገልጣሉ። አሁን እየተካሄደ ያለው የምክክር ሂደት የህዝብን እውነተኛ ፍላጎት የሚያንጸባርቅ ሳይሆን የገዢውን ቡድን አስቀድሞ የጻፈውን የፖለቲካ ድራማ በምክክር ስም የመተግበር ሂደት መሆኑ አሁናዊ ኩነቶች እያረጋገጡም ናቸው። ዩክሬን በሩሲያ መርከቦች ላይ ጥቃት ፈጸመች። አሜሪካና ሳውዲ አረቢያ ደግሞ የታሪክ ትልቅ የኒውክሌር ስምምነት ሊፈራረሙ ነው። በዓለም አቀፍ ደረጃ ከፍተኛ ውጥረትና ፖለቲካዊ እንቅስቃሴዎች በተስተዋሉባቸው ባለፉት 48 ሰዓት በምስራቅ አውሮፓ የዩክሬንና ሩሲያ ጦርነት አዲስ መልክ ሲይዝ፣ በመካከለኛው ምስራቅ ደግሞ አሜሪካና ሳውዲ አረቢያ የታሪክ ትልቅ የኒውክሌር ስምምነት ለመፈረም መቃረባቸው ተሰምቷል። የዩክሬንን ወታደራዊ አዛዥ ጠቅሶ የሮይተርስ ዜና ወኪል እንደዘገበው የዩክሬን ጦር ባለፉት 48 ሰዓታት ውስጥ በጥቁር ባህርና በአዞቭ ባህር ላይ ባደረገው መጠነ ሰፊ ሰው አልባ የጦር አውሮፕላኖች ወይም ድሮኖች ጥቃት 13 የሩሲያ የዕቃ ጫኝ መርከቦች ተመትተዋል። ምንም እንኳን ጥቃቱ ስኬታማ መሆኑ ቢገለጽም መርከቦቹና በውስጣቸው በነበሩ ቁሳቁሶች ላይ ላደረሰው ዝርዝር ጉዳት የተሰጠ ይፋዊ ማብራሪያ የለም። በሌላ በኩል ዩክሬን በደቡባዊ ሩሲያ ግዛት በሚገኙ የንግድ ተቋማት ላይ በድሮን ጥቃት ፈጽማለች። በዚሁ ጥቃት 8 ሰዎች መቁሰላቸውን የሩሲያ ባለስልጣናት ገልጸዋል። ዋይልድ ቤሪስ የተባለው ግዙፍ የበይነመረብ ንግድ ኩባንያ ዋና ስራ አስኪያጅ ለአዣንስ ፍራንስ ፕረስ እንደገለጹት በክራኖስዳርና ኔቪኖሚስክ ከተሞች በሚገኙ የድርጅቱ ግዙፍ መጋዘኖች ላይ ጥቃት አድርሷል። ጥቃቱን ተከትሎም በመጋዘኖቹ ላይ ከፍተኛ የእሳት ቃጠሎ አደጋ ተከስቷል። በሌላ አህጉራዊ ትኩረት በሳበ መረጃ አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ታሪካዊ ስምምነት ዛሬ ረቡዕ ሊፈራረሙ እንደሆነ ኒውዮርክ ታይምስ ዘግቧል። ይህ ስምምነት በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች ለሆነችው ሳውዲ አረቢያ ትልቅና አዲስ የኢነርጂ እርምጃ ነው ተብሏል። አገሪቱ ወደዚህ ውሳኔ ለመምጣት የተገደደችው በአካባቢው ከተከሰቱት የደህንነት ስጋቶች አኳያ ነው። በኢራን ጦርነት ምክንያት በሆርሙዝ ወሽመጥ በመዘጋቱ የሳውዲ የነዳጅ አቅርቦትና ወጪ በከፍተኛ ሁኔታ ቀንሶ ነበር። የየመን ሁቲ ታጣቂዎች በቀይ ባህር በኩል የሚያልፍ መርከቦች ላይ ጥቃትና እገዳ መጣላቸውን ተከትሎ አገሪቱ አማራጭ ኃይል ምንጮች እንድትፈልግ አስገድዷታል። ሁለት ስማቸው ያልተገለጸ የአሜሪካ ባለስልጣናትም ጠቅሶ ኒውዮርክ ታይምስ እንደዘገበው የፕሬዚዳንት ትራምፕ አስተዳደር ስምምነቱን ዛሬ ረቡዕ ይፋ ይፈርማሉ። ይህ ስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ገቢ እንደሚያስገኝም ታውቋል። ዎል ስትሪት ጆርናል እንደዘገበው ደግሞ አሜሪካ ከሳውዲ ጋር የምትፈርመው ውል ለ30 ዓመታት የሚቆይ ነው። እንደ ስምምነቱ ከሆነ ሁለቱ ሀገራት በሚያደርጉት ጥናት አስፈላጊነቱ የተረጋገጠ የአሜሪካ ኩባንያዎች ለሳውዲ የዩራኒየም ማበልጸጊያ ተቋም ይገነባሉ። ምንም እንኳን ስምምነቱ ለሲቪል አገልግሎት ወይም ለኃይል ማመንጫ የታለመ ነው ቢባልም ሰፊ ተቃውሞዎች እየቀረቡበት ይገኛሉ። አንዳንድ የአሜሪካ ሕግ አውጪዎች፣ ኮንግረስ አባላትና የእስራኤል ከፍተኛ ባለስልጣናት ስምምነቱን አጥብቀው ተቃውመዋል። ሳውዲ አረቢያ ወደፊት የኒውክሌር ቴክኖሎጂውንና የዩራኒየም ማበልጸጊያ ተቋማቱን
ተጠቅማ የጦር መሳሪያ ወይም የኒውክሌር ቦምብ ልትሰራበት ትችላለች የሚል ከፍተኛ ስጋት አድሮባቸዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበረ። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልንም።